ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን የመስከረም 17 ቀን 2018 ዓ.ም የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን ጋብዛችኋለን። በቅድሚያም አርዕስተ ዜና። የገቢዎች ቢሮ ታክስ ሰውረውብኛል ባላቸው ባለሙያዎች ላይ እርምጃ እንዲወሰድ ያቀረበው ጥያቄ ውድቅ ተደርጓል። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። መከላከያ ሰራዊት የወደብ ጥያቄንና የውሃ መጠቀም መብትን ተከትሎ ለሚመጣ የደህንነት አጣብቂኝ መዘጋጀት አለበት ተብሏል። በዝርዝር የምትሰሙት ይሆናል። በርካታ የነዳጅ ማደያዎችና ነጋዴዎች መከሰሳቸው ተሰምቷል። ዝርዝሩን የምንነግራችሁ ይሆናል። ከኢትዮጵያ ልማት ባንክ የተሰማውን አዲስና አነጋጋሪ መረጃ ይዘናል ወደ እናንተ የሚደርስ ይሆናል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ከዕለቱ የምዕራፍ 2 የምሽት የቢዝነስ ዜና ዘገባዎቻችን ጋር አብራችሁ እንድትቆዩ እንጋብዛችኋለን። በቢዝነስ ዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችንም አካተናል። በዝርዝር ወደምንመለከታቸው እንለፍ። እንኳን ደስ ያላችሁ። በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረጅም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902770077 ወይም 0981 57 5696 ይደውሉ። በአየር ማረፊያ ግንባታ የተነሱ ገበሬዎች የመኖሪያ ቤት ግንባታ በያዝነው ወር ይጠናቀቃል ተባለ። በቢሾፍቱ የአየር ማረፊያ ግንባታ የተነሱ ገበሬዎች የመኖሪያ ቤት ግንባታ በዚህ ወር ይጠናቀቃል ሲሉ የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገለጹ። አዲሱ ኤርፖርት ሊገነባ የሚችልበትን ቦታ በፈረንሳይ ኩባንያ እንደተጠና የገለጹት ስራ አስፈጻሚው ጥናቱ ቢሾፍቱ አጠገብ አቡሴራ የሚባል ቦታ ከሁሉም የተሻለ ቦታ እንደሆነ የጠቆመ በመሆኑ የመጀመሪያ ደረጃ ማስተር ፕላንና የአዋጭነት ጥናትም ተሰርቶለታል ብለዋል። አዋጭነቱ ከተረጋገጠ በኋላ በኮቪድ ምክንያት ፕሮጀክቱ መቀዛቀዙን ገልጸው ከዚያ ግን ጥናቶች ተከልሰው ወደ ስራ ተገብቷል ነው ያሉት። እንደ አቶ መስፍን ገለጻ ግንባታው በሚከናወንበት አካባቢ ያሉ ገበሬዎች ሲነሱ ዳግም ማቋቋም እንደሚገባ በማመን ከቢሾፍቱ አስተዳደር ጋር በመነጋገር ምን አይነት ቤትና ስራ ይገባቸዋል ተብሎ ግንባታ ተጀምሯል። ግንባታው በያዝነው መስከረም ወር ይጠናቀቃል ያሉ ሲሆን ሰዎች ወደ አዲሱ መኖሪያቸውና አዲሱ ስራቸው የሚዘዋወሩ መሆኑን ገልጸዋል። የኤርፖርት ግንባታ የሚካሄድበትን ቦታ ከክልሉ መንግስት መረከባቸውንና ገበሬዎች አዝመራቸውን እንዳነሱ ህዳር መጨረሻ አካባቢ አዲሱ ኤርፖርት ግንባታው እንደሚጀምርም ጠቁመዋል። የመንግስት ዓመታዊ በጀት ለካፒታል ወጪ ትኩረት ሰጥቷል ተባለ። የፌዴራል መንግስት ያወጣው አዲስ ዓመታዊ በጀት ከፍተኛ ትኩረት ለካፒታል ወጪ መስጠቱን አስታውቋል። በዚህም በአጠቃላይ 415.2 ቢሊዮን ብር ለካፒታል ወጪ የተመደበ ሲሆን ከዚህም ውስጥ 2.4 በመቶ የሚሆነው ገንዘብ ለግጭት ጉዳት መልሶ ግንባታ እንዲውል መወሰኑ ታውቋል። መንግስት ከመደበው አጠቃላይ የካፒታል ወጪ ድልድል ውስጥ 10 ቢሊዮን ብር ወይም 2.4 በመቶውን ለግጭት ጉዳት ለደረሰባቸው ንብረቶችና አገልግሎት መስጫ ተቋማት ወደ ነበሩበት ለመመለስ በቀጥታ እንደሚውል አስታውቋል። ይህ ምደባ የተደረገው የገንዘብ ሚኒስቴር ከዓመት በፊት ግጭት ለደረሰባቸው አካባቢዎች መልሶ ግንባታ 20 ቢሊዮን ዶላር እንደሚያስፈልግ ከገለጸ በኋላ ሲሆን ይህም የሀገር አቀፍ ጠቅላላ ምርትን 20.4 በመቶ የሚሸፍን መሆኑ የሚታወስ ነው። በ2018 በጀት ዓመት ውስጥ የፌዴራል መንግስት ለመንገድ መሰረተ ልማት በድምሩ 89.1 ቢሊዮን ብር ሲመድብ ለከፍተኛ ትምህርት ፕሮጀክቶች ደግሞ ከፌዴራል ግምጃ ቤት 40.7 ቢሊዮን ብር ለፕሮጀክቶች ማጠናቀቂያ እንደሚያወጣ ጠቁመዋል። ዘገባው የካፒታል ጋዜጣ ነው።
በጉራጌ ዞን ህገወጥ ተግባራትን በፈጸሙ የነዳጅ ማደያዎችና ነጋዴዎች ላይ ክስ ተመሰረተ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በድምቀት የሚከበረውን የመስቀል በዓል ምክንያት በማድረግ ግብአቶችና ምርቶች ላይ የዋጋ ጭማሪ በሚያደርጉት ላይ እርምጃ መወሰዱን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። በክልሉ 89 የነዳጅ ማደያዎች ያሉ ሲሆን የመስቀል በዓልን ምክንያት በማድረግ ኮማንድ ፖስት በማቋቋም ጥብቅ ክትትል እየተደረገ መሆኑን የክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ አቶ መሐመድ ኑርሳል ገልጸዋል። በዚህም የዋጋ ጭማሪና ሌሎች ህገወጥ ተግባሮችን ሲፈጽሙ የተገኙ 32 በሚሆኑ የነዳጅ ማደያዎች ላይ ክስ መመስረቱን ምክትል ኃላፊው ገልጸዋል። ምክትል ኃላፊው በኮንትሮባንድና በመሰወር ተግባር ላይ በተሰማሩ ማደያዎች ላይ እርምጃ መወሰዱን አንስተው በክልሉ ካሉ የነዳጅ ማደያዎች መካከል በሁለት ወረዳዎች ምንም አይነት ማደያ ለመኖሩን ተናግረዋል። የነዳጅ እጥረት እንዳይፈጠር በችርቻሮ የሚሸጡ ነጋዴዎች በበቂ ሁኔታ እንዲያቀርቡ ተደርጓል ያሉ ሲሆን የነዳጅ ስርጭቱ ህጋዊና ጤናማ እንዲሆን እየተደረገ ያለ ቁጥጥር ተጠናክሮ ይቀጥላል ሲሉ ተናግረዋል። ምክትል ኃላፊው አያይዘውም ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ክትትል ተደርጎ በመጋዘንና ሱቆች ላይ እርምጃ መወሰዱን ጠቁመዋል። የኢትዮጵያ ልማት ባንክ ከግል ባንኮች ጋር መወዳደር ከብዶት እንደነበር አስታወቀ። አዲሱ የብሔራዊ ባንክ መመሪያ የውጭ ምንዛሬ ግብይት ተመን በገበያ እንዲመራ መወሰኑን ተከትሎ ከግል ባንኮች ጋር ተወዳድሮ ገበያ ውስጥ ለመግባት ተቸግሮ እንደነበር የኢትዮጵያ ልማት ባንክ አስታወቀ። ባንኩ ይህንን ያስታወቀው ዓለም አቀፍ የባንክ አገልግሎት ዳይሬክቶሬት የስራ እንቅስቃሴ ዳሰሳን በተመለከተ ባወጣው መረጃ ነው። በዚህም ቀደም ሲል እንደ ሀገር ብቸኛ የልማት ባንክ በመሆኑ ከመንግስትም በብሔራዊ ባንክ በኩል ብሎም ከተለያዩ ዓለም አቀፍ አበዳሪ ተቋማት የውጭ ምንዛሬ ሲያገኝ እንደነበር አስታውሷል። ነገር ግን አዲሱ የብሔራዊ ባንክ መመሪያ የውጭ ምንዛሬ ግብይት ተመን በገበያ እንዲመራ በመወሰኑ ተቸግሮ እንደነበር አስታውሶ በአሁኑ ሰዓት ችግሩ ተቀርፎ ገበያ ውስጥ መግባትና ተወዳዳሪ መሆን እንደቻለ አስታውቋል። በሌላ በኩል ባንኩ ለደንበኞቹ ከሚያቀርበው የውጭ ምንዛሬ እንዲሁም ባንኩ ለላኪዎች የሚያቀርበው የውጭ ምንዛሬ መግዣና መሰል ጉዳዮች ጋር በተያያዘ ከደንበኞቹ ቅሬታ እንደሚነሳ ጠቅሶ ቅሬታዎቹ የብሔራዊ ባንክ እንዲሁም የኢትዮጵያ ልማት ባንክ ፖሊሲና መመሪያን መሰረት በማድረግ ለመመለስ እየተሰራ ነው ብሏል። ዓለም አቀፍ የባንክ አገልግሎት ዳይሬክቶሬት ቀደም ሲል ይሰጣቸው ከነበረው ከዓለም አቀፍ የባንክ አገልግሎት ጋር የተገናኙ አገልግሎቶች በተጨማሪ በአሁኑ ሰዓት ላኪዎችን ለማበረታታት የውጭ ምንዛሬ ለመደራደር በተቋቋመ ኮሚቴ በኩል የውጭ ምንዛሬ ግዢ እየተፈጸመ እንደሚገኝም ተገልጿል። ገቢዎች ቢሮ ታክስ ተሰውሮብኛል ሲል ያቀረበው ጥያቄ ውድቅ ተደረገ። የኢትዮጵያ የሂሳብ አያያዝና ኦዲት ቦርድ በቅድመ ኦዲት ግምገማ ብቻ ፍቃድ በተሰጣቸው ባለሙያዎች ላይ እርምጃ መውሰድ እንደማይችል ገልጾ የታክስ ስወራን ማረጋገጥ የፍርድ ቤት እንጂ የእርሱ ስልጣን አይደለም ሲል በአዲስ አበባ ገቢዎች ቢሮ የቀረበለትን ጥያቄ ውድቅ አድርጓል። የገቢዎች ቢሮ በ2016 ዓ.ም የኢትዮጵያ በጀት ዓመት 36729 የሂሳብ መዝገቦችን መርምሮ ከ10 ቢሊዮን ብር በላይ ታክስ መሰወሩን ገልጾ ለዚህም ክስ 9587 ባለሙያዎችን እንደ መንስኤ ጠቅሷል። በዚህም ቢሮ በቅርቡ ለ2017 የግብር ዓመት ሂሳብ ካስገቡት መካከል 10 ባለሙያዎች በቅድመ ኦዲት ግምገማ ላይ ከባድ ጥሰት በመፈጸማቸው በአስቸኳይ እርምጃ እንዲወሰድ መጠየቁ ይታወሳል። ይሁን እንጂ ቦርዱ በዚህ ዓመት ፍቃድ የተሰጣቸው ባለሙያዎች ቁጥር ከ1500 እንደማይበልጥ እንዲሁም የቀሩት 8000 ባለሙያዎች በህገወጥ መንገድ የሚሰሩ በሌላ አካል ፍቃድ የተሰጣቸው ወይም ቁጥሩ በቢሮው የተሳሳተ ሊሆን እንደሚችል ጠቁሟል። ቢሮው 823 ባለሙያዎችን ለይቶ ወደ ቦርዱ ቢልክም ማስረጃ ግን አለማቅረቡን ጠቅሶ እርምጃ ከመውሰዱ በፊት ሁሉን አቀፍ ኦዲትና የተረጋገጠ ማስረጃ እንዲያቀርብለት ቦርዱ አጽንኦት ሰጥቷል። ሆኖም ቦርዱ በቅድመ ኦዲት ግምገማና ባልተሟላ ይዘት ላይ ተመስርቶ እርምጃ መውሰድ ወደ ስህተትና ህገወጥ ውሳኔ እንደሚያመራ አስረድቷል። በቂ ማስረጃ ሳይቀርብና ህጋዊ አሰራር ስርዓት ሳይከተል በቀላል ክስ ላይ ተመስርቶ በፍቃድ በተሰጣቸው ባለሙያዎች ላይ እርምጃ መውሰድ አስቸጋሪ ነው ሲል አመልክቷል።
ከቦርዱ ለገቢዎች ቢሮ የተጻፈው ደብዳቤ ታክስ ስወራ ወንጀል በመሆኑ ማረጋገጥ የእርሱ ስልጣን አይደለም የሚል ሲሆን በባለሙያዎች ላይ እርምጃ የሚወስደው በኃላፊነት በተሰጠው አካል ወይም በፍርድ ቤት ውሳኔ ከተላለፈ በኋላ ብቻ መሆኑን ገልጿል። የኦዲት ቦርዱ የተቋቋመው የገንዘብ ሪፖርቶች ጥራት፣ የኦዲተሮችና የሂሳብ ባለሙያዎችን ሙያዊ ብቃት እንዲሁም የባለሙያዎችን ሙያዊ ነጻነት ማስጠበቅን ዓላማ በማድረግ እንደሆነ ተገልጿል። መከላከያ ሰራዊት የወደብ ጥያቄን ተከትሎ ለሚመጣ የደህንነት አጣብቂኝ መዘጋጀት አለበት ተባለ። የኢትዮጵያ መከላከያ ሰራዊት እንደ ውሃ የመጠቀም መብትና የወደብ ጥያቄ ባሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጄኔራል ጌትነት አዳነ ተናገሩ። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳነት ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒውክሌር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችም ከአጀንዳዎቹ መካከል እንደሆኑ ጠቅሰው በህዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞች ላሳካቸው እፈልጋለሁ እስካለ ድረስ ሰራዊቱ ደግሞ መዘጋጀት አለበት ብለዋል። የኢትዮጵያ መንግስትና ህዝብ ይህንን ጥያቄ ሲያነሳ በሰላማዊ መልኩ ፈታዋለሁ ብሎ ነው ያሉም ሲሆን በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችል ጠቁመዋል። ኢትዮጵያ ይህንን ካነሳችማ እንዲህ ሊሆን ነው ብሎ ወደ ኃይል አማራጭ የሚመጣ ነገር ከሆነ ሰራዊቱ መዘጋጀት አለበት ማለት ነው ሲሉ ሀሳባቸውን ያብራሩት ብርጋዴር ጄኔራሉ በሰራዊቱ በኩል የሚደረገው ዝግጅትም የመንግስትን ተልዕኮና ትዕዛዝ ያደረገ እንደሚሆን አመላክተዋል። በሌላ በኩል በቅርቡ ለመከላከያ ሰራዊት አባላት ከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅና ተልዕኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጄኔራል አጫሉ ሸለመ ገልጸዋል። ባለፈው ሳምንት ቅዳሜ መስከረም 10 ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ እድገት መሰጠቱ የሚታወስ ሲሆን ከፕሬዝዳንት ታዬ አጽቀሥላሴ እድገቱን ከተቀበሉት የጦር መኮንኖች መካከል 4ቱ የሙሉ ጄኔራልነት ማዕረግ አግኝተዋል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎች ይህንን ይመስሉ ነበር። አዳዲስ ኢኮኖሚያዊና ማህበራዊ መረጃዎችን ለማግኘት የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ምሽት። እንኳን ደስ ያላችሁ! በተመጣጣኝ ዋጋ ቤቶችን በማቅረብ ዘርፍ በኢትዮ ሪል ስቴት አዋርድ የተሸለመው ቴምር ፕሮፐርቲስ አሁን ደግሞ አዲስ ዓመትን በማስመልከት ፒያሳና አያት በሚገኙ ሳይቶቻችን ላይ እስከ 35 በመቶ የሚደርስ ታላቅ ቅናሽ ይዘን መጥተናል። ግንባታቸው እስከ 80 በመቶ በደረሱት ሳይቶቻችን 65 በመቶ ለሚከፍል 35 በመቶ ታላቅ ቅናሽ እንዲሁም 40 በመቶ ለሚከፍሉ ደንበኞች የ20 በመቶ ቅናሽና የ8 ወር ረዥም የክፍያ ፎይታ ጊዜን እንሰጣለን። ባለ 2 መኝታ ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ ከ6.5 ሚሊዮን ብር ጀምሮ በዶላርም ሆነ በዋጋ ግሽበት ምንም አይነት የዋጋ ጭማሪ አናደርግም። ከኢትዮጵያ ውጪ ለምትኖሩ ወኪል ባይኖራችሁም በዲኤችኤል ያላችሁበት ድረስ ውልከን እናስፈርማለን። ይህ ቅናሽ ለ15 ቀናት ብቻ ስለሚቆይ ለበለጠ መረጃ በ0902 77 0077 ወይም 0981 57 5696 ይደውሉ።